ቅዱስ ጳውሎስ እንደምታውቁት ከሰው የተማረ አይደል? ልክ እንደ ሐዋርያት ከማን የተማረ ነው? ከክርስቶስ አይደል? ገላትያ መልእክቱ ላይ ከማንም እንዳልተማርኩኝ ታውቃላችሁና ብሎ ሐዋርያነቱን ይሞግታል። ገላትያ ቤተክርስቲያን ላይ የቢጽ ሐሳውያን ሐሰተኛ ወንድሞች የሚባሉ ከይሁዳ የወረዱ እሱ ያስተማረባትን ቤተክርስቲያን ምእመናንን ከእርሱ ትምህርት ለማውጣት ሐዋርያ እኮ አይደለም ብለው ሊያስቷቸው ሞክረው ነበር። ቅዱስ ጳውሎስ ግን ሐዋርያ ለመባል የተገባው መሆኑን የሞገተበት ክፍል የገላትያ መልእክቱ ነው እና እዛ ላይ ምን ይላል? ሐዋርያ ሊሆን የተጠራ በሰው ከሰው ሳይሆን ከጌታ የተማረ ይላል። በጣም የሚገርም። ለምን? የሐዋርያነት አንዱ መለኪያው በነገራችን ላይ ሐዋርያነት በሐዋርያት ዘመን ነው ያከተሙ። ከዛ በኋላ የለም። ሐዋርያና አበው የምንላቸው አሉ እንጂ በአገልግሎታቸው ሐዋርያዊ አገልግሎት የሚፈጽሙ አሉ እንጂ ሐዋርያ ብለን የምንጠራቸው የሉም። ለምን እንደሆነ ታውቃላችሁ? ሐዋርያ ተብሎ ለመጠራት ሁለት መስፈርቶች ያስፈልጋሉ። ስንት መስፈርቶች? ምንና ምን ይመስሏቸው? በራሱ በማን መማር? ከራሱ ከማን የተማረ መሆን አለበት? ቀጥታ ከክርስቶስ። እሺ፣ ሁለተኛውስ? ትንሣኤውን በአይን ያየ። የትንሣኤው ምስክሮች እኮ ነው የሚባሉት ሐዋርያት። ታውቃላችኋል? የምኑ ምስክሮች? ክርስቶስ ከሞት መነሳቱን ምን ያሉ ማለት ነው? ያረጋገጡ። በምናቸው አይተው? በአይናቸው አይተው። ስለዚህ ሐዋርያው ገል የሚባለው ቅጽል እንጀራ መብሊያና ማምታቻ እንጂ እንደ መጽሐፍ ቅዱስ እውነተኛ አይደለም። እየሰማችሁ ነው? ሐዋርያ ገሌ ነብይ ገሌ የሚባለው ማምታቻ፣ ማደናገሪያ፣ እንጀራ ማብሰያ ነው እንጂ ሐዋርያነት በሐዋርያት ዘመን ያለፈው